ሰላምታ ይለውላችሁ ምድረስ ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። የፋሲካ በዓል በረመዳን በዓል ተተክቷል። በአንድ ከተማ በሚገኙ 10 ትምህርት ቤቶች የፋሲካ የትንሳኤ በዓል እንዳይከበር በሕግ ተደንግጎ እግዱም ጸንቷል። የሀገራችን የመንግስትም ሆነ የግል ሚዲያዎች ሊዘግቡትና ሊነጋገሩበት ለህዝቡም ይህን መረጃ ሊያደርሱ አልፈለጉም። በተቃራኒው ደግሞ ሶሻል ሚዲያ ላይ የሚገኙ ሰዎች እየተቀባበሉት እየተነጋገሩበት ይገኛሉ። ብዙዎቻችን ክርስቲያኖች ግራ ተጋብተናል በዚህ ጉዳይ። እስከ ቪዲዮ መጨረሻ ከኔ ጋር ከቆያችሁ የፋሲካ የትንሳኤ በዓል ለምን እንደታገደና ማን እንዳገደውም አሳያችኋለሁ። የፋሲካ የትንሳኤ በዓል በመላው ህዝበ ክርስቲያኑ ዘንድ በሰፊውና በትልቁ የሚከበር በዓል እንደሆነ የሚታወቅ ሲሆን በተለይ ደግሞ ለኛ ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ደግሞ ቅድስት ቤተክርስቲያን ከምታከብራቸው አበይትና ትልልቅ በዓላት መካከል የትንሳኤ የፋሲካ በዓል ግንባር ቀደሙን ይይዛል። ከትናንትና ወዲያ ወይም እንደ ፈረንጆች አቆጣጠር በአፕሪል 11 2025 ከወደ እንግሊዝ የተሰማው ዜና በጣም የሚያስደነግጥና ልብ የሚሰብር ነው። በታሪካዊቷ በእንግሊዝ በማንቸስተር ከተማ በሚገኘው ትልቁ የካቴድራል ቤተክርስቲያን ውስጥ የረመዳን በዓልን ምክንያት በማድረግ በእንግሊዝ መንግስት ስፖንሰር አድራጊነት የተዘጋጀው የአፍጥር ፕሮግራም ብዙ ችግሮችን እየፈጠረ ይገኛል። ችግር የፈጠረው ሙስሊም ወንድሞቻችን በእንግሊዝ ከተማ የአፍጥር ፕሮግራም ማካሄዳቸው ሳይሆን ህብረተሰቡና የአካባቢው ነዋሪ እንዴት ቤተክርስቲያናችን ውስጥ እንደዚህ ያለ ነውር ይፈጸማል የሚል ነው። የአፍጥር ፕሮግራሙና የረመዳን በዓል መጠናቀቅ ተከትሎ ማንቸስተር ከተማ የሚገኘው የካቴድራሉ አስተዳዳሪ ለወንድማማችነትና በመሃላችን ያለውን ክፍተት ለመሙላት እንዲረዳን ነው በካቴድራላችን ውስጥ እንዲያከብሩ የፈቀድንላቸው በማለት ህዝበ ክርስቲያኑን ወጥተው በአደባባይ ይቅርታ ቢጠይቁም ህዝበ ክርስቲያኑ የካቴድራሉ አስተዳዳሪ የጠየቁትን ይቅርታ ሊቀበላቸው አልቻለም። ህዝበ ክርስቲያኑ በዚህ ማጉረምረም ውስጥ እያለ ነበረ ሌላኛውና ከባዱ ዱብዳ የመጣው። በእንግሊዝ ከተሞች ውስጥ የሚገኙ 10 ትምህርት ቤቶች የፋሲካ በዓልን እንዳያከብሩ ህግ አርቅቀው አንቀጽ ጠቅሰው ያገዷቸውና የከለከሏቸው። ለእግዱና ለክልከላውም የዳቦ ስም ተዘጋጅቶለታል። ልክ በሀገራችን እንዳለው የብሔሮችና የብሔር ብሔረሰቦች እኩልነት ተብሎ ሁሉም ማህበረሰብ በየቋንቋው ይስተናገድ፣ በየቋንቋው ይስራ፣ በየቋንቋው ይጻፍ ተብሎ ሀገራችንን 80ና 90 ቦታ እንደከፋፈላት በእንግሊዝም የተፈጠረው ተመሳሳይ ነገር ነው። ኢንክሉሲቭ ዳይቨርሲቲ ብለውታል። ሁሉንም ማህበረሰብ፣ ሁሉንም የቆዳ ቀለም፣ ሁሉንም ሃይማኖት ያማከለና አንድ ያደረገ ብለውታል። የሚያስገርመው ነገር የክርስቲያንን ሃይማኖት፣ የክርስቲያንን ትውፊት፣ የክርስቲያንን ባህል ከማጥፋት ነው የጀመሩት። የእንግሊዞች የፋሲካ በዓል አከባበር ከኛ ከኢትዮጵያኖች፣ ከሀበሻዎቹ፣ ከኦርቶዶክስ ተዋህዶዎቹ እጅግ በጣም የተለየና ወጣ ያለ ነው። በእንግሊዛውያኑ ባህል የፋሲካ ሰሞንን ጠብቃ እንቁላል የምትጥልልን ጥንቸላለች ብለው ያምናሉ። ጥንቸል ሁላችሁም እንደምታውቋት እንቁላል ጣይ አእዋፍ ወይም ደግሞ እንስሳ ሳትሆን ከአጥቢ እንስሳዎች የምትመደብ እንደ ሌሎቹ አጥቢ እንስሳዎች በፍትወት ዘሯን የምታስቀጥል እንስሳ መሆኗ ነው ለየት የሚያደርገው። እንግዲህ በፍትወት ዘሯን የምትተካውን ጥንቸል ነው እንቁላል ትጥልልናለች ብለው የሚያምኑት። እንዳገኙት መረጃ ከሆነ ይህን ትውፊትና ባህል የጀመረው የፕሮቴስታንት ሃይማኖት መስራች የሆነው ማርቲን ሉተር ነው። እንደ ሰሞነ ፋሲካው ባህል ከሆነ በእንግሊዝና በጀርመን አካባቢ የሚገኙ ወጣት ሴቶችና ህፃናትን እነዚህ ኢስተር በኒ ወይም ደግሞ የፋሲካ ጥንቸሎች በተለያዩ ህብረ ቀለማት ያሸበረቁና ያጌጡ እንቁላሎችን ለነዚህ ወጣቶችና ህፃናት በስጦታ መልክ እንደሚያበረክቱላቸው ይነገራል። ከዚህ ውስጥ እኔን በጣም ያስገረመኝ ከፍተኛ በሆነ በፍትወት ፍላጎታቸው ከእንስሳቶች መሃል ተለይተው የሚታወቁትን እነዚህ ጥንቸሎችን ለፋሲካ በዓል ምሳሌነት መጠቀማቸው ነው። ጥንቸሎችን ችግር የለውም እንደ ምሳሌ መጠቀም መብታቸው ነው። የእንቁላሉ መጨመር ግን ብዙ ጥያቄዎችን እንዳነሳና አንዳንድ ነገሮችን እንድመረምር አድርጎኛል። ያገኘሁትን መረጃ እጅግ አስደንጋጭ ሆኖ ነበር ያገኘሁት። እንዳገኘሁት መረጃ ከሆነ በሰሞነ ፋሲካ ጥንቸልና እንቁላል የሚደብቁበት ምክንያት ጥንቸሏ የዝሙት ምልክት፣ እንቁላሉ ደግሞ የተራክቦ የፍሬ ማፍሪያና የመጸነሻ ልጅ የማግኛ ምልክት አድርገው ነው የሚጠቀሙበት። ለምሳሌ 2 ተቃራኒ ጾታ ያላቸውን ጥንቸሎች በአንድ ቦታ ለተወሰነ ጊዜ ለ2 እና ለ3 ወራት ከዚያም በላይ ጊዜ ብታስቀምጧቸው በአጭር ጊዜ ውስጥ ተራብተውና ዘራቸውን ተክተው ክፍሉን ሞልተውት ልታገኟቸው ትችላላችሁ። በጥንት ጊዜ ኤሽታር ወይም ደግሞ አሽታሮት እየተባለች ለምትጠራው ጣዖት ሰዎች የሚያቀርቡት መስዋዕት ዝሙትን ነበረ። የጣዖቷ የአሽታሮት አምላኪዎች በጣዖቷ ቤተ መቅደስ ውስጥ በመገኘት ኦርጂ ይፈጽማሉ ወይም ደግሞ
ልቅ የሆነ ግብረ ስጋ ግንኙነት ይፈጽማሉ። ልቅ የሆነውን ግብረ ስጋ ግንኙነት ሲፈጽሙ በጥንቸል የተመሰለውን ግብር ፈጸሙ ማለት ነው። ሁለተኛ ከጥንቸሏ ስር በእንቁላል የተመሰለው ግብር ደግሞ እዛ የአሽታሮት ቤተ መቅደስ ውስጥ በፈጸሙት ልቅ የሆነ ግብረ ስጋ ግንኙነት የሚጸነሱና የሚወለዱ ህጻናትን ለሌላኛው ለግብፁ ጣዖት ከትከሻው በታች የሰው ከትከሻው በላይ ደግሞ የአሞራ ምልክት ላለው ሆረስ እየተባለ ለሚታወቀው ጣዖት እነዛን ህፃናቶች እንደ መስዋዕትነት ያቀርቧቸዋል። በጣም የሚያስገርመው እንደ ፈረንጆች አቆጣጠር ሁል ጊዜ በየአመቱ ዲሴምበር 25 በሚከበርበት በክሪስመስ ወይም ደግሞ በእኛ በጌታችን በመድኃኒታችን በኢየሱስ ክርስቶስ የገና በዓል ነው እነዛን ህፃናቶች ለመስዋዕትነት የሚያቀርቧቸው። እንግዲህ ይህን ሁሉ ነገር አቀነባብረውና አዘጋጅተው ነው የፋሲካ በዓል መስዋዕት ጥንቸልና እንቁላል እያሉ የሚያቀርቡት። እንግዲህ ይህን የመሰለ ርኩሰት ለብዙ ሺህ ዓመታት ሲያደርጉትና ሲያከናውኑት እንዲሁም ሲለማመዱት የኖሩት እነዚህ እንግሊዝና ጀርመናውያን በማወቅም ሆነ ባለማወቅ እንደዚህ አይነት አጋንንታዊ ልምምድ ውስጥ ሲሳተፉ የኖሩ ቢሆንም ለረጅም ዓመት በጌታችን በመድኃኒታችን በኢየሱስ ክርስቶስ በትንሣኤው በዓል ተደብቀው እንደዚህ አይነት አጋንንታዊ ልምምዶችን ሲያደርጉና ሲለማመዱ ቀን ጠብቆ እግዚአብሔር አሳልፎ የሰጣቸው ይመስላል። ዛሬ እነዚህ የፋሲካ በዓል እንዳይከበርባቸው የተከለከሉት 10 ትምህርት ቤቶች ለሙስሊሞች የሸሪያ ሕግ ተላልፈው ተሰጥተዋል። ቦታዎቹም ሸሪያ ኮንትሮልድ ዞን ይባላሉ። ልክ በሚድል ኢስት እንደምናገኛቸው እንደ ሳውዲ አረቢያ አይነቱ ሀገራት በሸሪያ የእስላሚክ ሕግ እንደሚመሩት ሁሉ እነዚህ 10 ትምህርት ቤቶች 10 አካባቢዎች በሸሪያ ሕግ ነው የሚተዳደሩት። ለምሳሌ አዲስ አበባ ከተማ እየኖርን ካሳንቺስ፣ ፒያሳ፣ መርካቶ እንደምንለው ሁሉ እነዚህ በእንግሊዝ ከተማ ውስጥ የሚገኙ ትንንሽ ሰፈሮች በሸሪያ ሕግ ነው የሚተዳደሩት ማለት ነው። ለምሳሌ በእነዚህ ሸሪያ ኮንትሮልድ ዞን ውስጥ ሙስሊም ወጣቶች አካባቢያቸውን ይጠብቃሉ፣ የሸሪያውንም ሕግ እንዲተገበርና የግዴታ ሁሉም ሰው እንዲቀበል ያደርጋሉ። እነዚህ የሸሪያ መተዳደሪያ ሰፈሮች ውስጥ የአልኮል መጠጥ ወይም ደግሞ አስካሪ መጠጦችን መጠጣት ክልክል ነው። በግል ቁማር መጫወትም ሆነ የቁማር ቤቶች ውስጥ መገኘትና መሳተፍ አይቻልም። የሙዚቃ ድግስ ወይም ደግሞ የሙዚቃ ኮንሰርት ማዘጋጀት፣ በዚህ አካባቢ መኪናም እያሽከረከሩ ሆነ በእግራቸው ሲሄዱ ሙዚቃ ከፍተው ስፒከራቸውን እያጮሁ መሄድ አይችሉም። ሌላኛው ብዙዎቻችን ያስገረመውና ያስደነቀው ሴት እህቶቻችን በዚህ አካባቢ ሲንቀሳቀሱ ታኮ ጫማ ወይም ደግሞ ሂል ጫማ አድርገው መንቀሳቀስ አይችሉም። በተጨማሪም ሲጋራ ማጨስና በመርፌ የሚወሰዱ አደንዛዥ ነገሮችን መውሰድ የተከለከለ ነው። የበለጠ ደግሞ ሁላችንንም ያስገረመንና እጃችንን በአፋችን ላይ እንድንጭን ያደረገን በዚህ አካባቢ የሚኖሩ ሰዎች ውሻ ማሳደግ ወይም በዚህ አካባቢ ውሻ ማንሸራሸር እንደማይቻል በሸሪያ ሕጋቸው ደንግገዋል። እንግዲህ አዲሱ የእንግሊዝ ሕግ ይህን ይመስላል። ይህን የሸሪያ ሕግ ለመተግበር ሲባል ነው ካልጠፋ የበዓል ማክበሪያ ቦታ ካቴድራሉን መርጠው ቤተክርስቲያን ውስጥ እንዲያከብሩ ያደረጓቸው። ልክ በቱርክ እንደምትገኘው ባለ 16 ጉልላቷ ቅድስት ሶፊያ ቤተክርስቲያን። በዚህ አጋጣሚ ስለ ሞኖፖሊ የሪል ስቴት ጨዋታ የማታውቁ እህት ወንድሞቼ፣ ይሄ ሞኖፖሊ ጌም ይባላል። ሞኖፖሊ ልክ እንደ ካርታ ወይም ደግሞ እንደ ቼስ ጨዋታ የራሱ የሆኑ ለየት ያሉ የጨዋታ ህጎችና ደንቦች ያሉት ሲሆን በሞኖፖሊ ሪል ስቴት ጨዋታ አንድን አካባቢ ለመቆጣጠርና ያን አካባቢ አስፋፍቶ የራሳቸው ግዛት አድርገው የሚፈልጉትን አይነት ህንፃ የሚፈልጉት አይነት የልማት ስራ ለመስራት እንዲመቻቸው መጀመሪያ በዛ አካባቢ የሚገኙትን ትንንሽ ስትራቴጂክ ቦታዎችና ስትራቴጂክ ቤቶችን የሚያስቸግሯቸውን ፈርጣማ አቅም ያላቸውን የቤት ባለንብረቶችና ባለይዞታዎችን የሚያጓጓ ብር በመክፈል ከዛ አካባቢ ሸጠው እንዲወጡ ያደርጓቸዋል። ከዛ የተረፉትን የቤት ባለንብረቶችና ባለይዞታዎች ቦታቸውና ይዞታቸውን በማራከስና አንዳንድ ከአቅማቸው በላይ የሆኑ ብድሮችን በማመቻቸት ያን አካባቢ ሳይወዱ በግዳቸው ለቀው ሸጠው እንዲወጡ ያደርጓቸዋል። ከሞኖፖሊ የሪል ስቴት ጨዋታ አንዱ የሆነውን የነገርኳችሁ እንግዲህ በእንግሊዝም እየተደረገ ያለው የሞኖፖሊ ጌም ጨዋታ ነው። እና ፍቅረ ገብርኤል እኛ ምን አገባን? እንግሊዝ ውስጥ ለተፈጠረው ነገር ለምንድን ነው የምትጨቀጭቀን ካላችሁኝ፣ እንግሊዝ ማለት ዓለም የምትተዳደርበትን አብዛኛው የዓለም ኮንስቲትዩሽን ወይም ደግሞ ህገ መንግስት ያረቀቀችና አንድ ሀገር እንደ ሀገር ስትቆም ህግና ደንብ የሚቀዳባት ሀገር ስለሆነች የጊዜ ጉዳይ ነው። እንደዚህ አይነት ህጎች ወደ ሀገራችን መምጣታቸው አይቀርም። ይገርመኛል። የተመሳሳይ ጾታ አጀንዳውም ፖለቲካውም እስልምናውም ቢነሳ ክርስትና ላይ መሆኑ